ሰላም ውድና የተከበራችሁ የኔ ፋሚሊዎች እንዴት ናችሁልኝ? እንደምን ቆያችሁልኝ? እኔ ያለው ደህና ነኝ፣ ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና ለሁላችሁ ይድረስልኝ እያልኩ ዛሬም በአዲስና በአንገብጋቢ በአሳሳቢ ቪዲዮ ተመልሼ መጥቻለሁ ማለት ነው። ይህ ሰሞኑን የተሰሩ ያሉ ቪዲዮዎች በዩ ጉዳይ፣ በቢኒ ጉዳይ በጣም ብዙ ነገር እየተባለ ነው። ብዙ ነገር እያየን ነው። አዳዲስ መረጃዎች እየወጡ ነው። አዳዲስ የሚሰሙ ነገሮች አሉ። ብሩኬም ምን አይነት ትልቅ እና ከባድ ስህተት እየሰራ እንደሆነ እያየን ነው ሰሞኑ ማለት ነው እና በሱ ጉዳይ ዙሪያ እና አዲሱ ነገር ምን እንደሆነ እነግራችኋለሁ። ይህን ቪዲዮ እስከ መጨረሻው ማየታችሁን እንዳትረሱ። ላይክ፣ ሼር፣ ሰብስክራይብ ለወዳጅ ዘመድ ደግሞ አርሱልን። በደንብ ሼር እያደረጋችሁ የተሰማችሁ ሀሳብ አስተያየት ኮመንት ስር መጻፋችሁን እንዲስተካከሉ ፈልጉት ወር ደግሞ ብሩኬና ሃይሚን ምን እንድንነግርላችሁ እንደምትፈልጉ አሳውቁን ማለት ነው። በትናንትና ቪዲዮ አይታችኋል። ሀብ ጠርቶ የተሰማውንና መሆን ያለበትን ነገር ለብሩክና ለሃይሚ እየተናገረ ነበር። ያም ከምን መጣ ካላችሁን ሀብ ለምን ወደ ቪዲዮ መጣ፣ እንዴት ሀሳቡ መጣለት፣ እንዴት መስራት ፈለገ ካላችሁ አውርተን ነበር እና በደንብ አውርተናል እና ሊደረግ የሚችለው ነገር ሊሆን የሚችለው ነገር ቪዲዮ ሼር አድርጌ ቴሌግራም ላይ ልኬለት ቪዲዮ የሰራው ቪዲዮ አይታችሁታል። ከትናንት ወዲያ የሰራሁት ቪዲዮ ዶክተሩ በቃ በተዘዋዋሪ ይከፈለዋል። ባይከፈለው እንኳን ለምናምን ብላ ምናምን በሆነ ነገር ዶክተሩን አሳምና ልጁ የብሩኬ እንደሆነ እንዲናገርላት ታደርጋለች የሚል ቪዲዮ ሰርቼ ነበር። እሱ ቪዲዮ ብዙዎቻችሁ አይታችሁታል። ብዙዎቻችሁ ሀሳብ አስተያየታችሁን እያቀረባችሁ ነበር። ልክ ነህ ያላችሁ ሰዎች በደንብ ትበዛላችሁና ያው እሱንም ለሀብ አሳይቼው ሀብ ስሜቴ እንደተጋራውና ትንሽ የዛን ቀን ራሱ ሲወጡ ከዛ ሆስፒታል ትንሽ ጥርጣሬ እንደነበረውና ሞር ደግሞ እኔ ስነግረው ጥርጣሬ ወደንብ በቃ ግልጥ እንዳለለትና እቺ ልጅ ምንም ነገር የምትፈራው ነገር የለም። ዋና ዓላማዋ ከብሩክ ጋር አብሮ መሆን ነው። አብሮ መሆን የፈለገ ሰው ምንም ነገር ያደርጋል። አይደለም የዶክተር መረጃ መቀየር ቀርቶ ምንም ነገር ያደርጋል። የማይከፈል ነገር ይከፍላል። እቺ ልጅ ታውራለች ኦልሬዲ አይደል? ቤተሰብ አይምሯ ልክ እየሰራ አይደለም። በብሩኬ በጣም ታውራለች። ብሩኬ እሷና የልጇ እንዲሆን ነው የምትፈልገው። ያንን ነገር ለሀብ ነገር ኧረ ቀላሉ ነው እንደውም ያለው እሱ ራሱ ያለው ቀላሉ ነው። ሃይሚሊዮን ነገር ብታስደርጋል ምናምን የምትችል ሴት ነች በዚህ አስተሳሰቧ። ያ ነገር ልክ እንደሆነም ነግሮ ጽፎልኝ ለብሩክና ለሃይሚ ደግሞ ለመናገር ወደ ቪዲዮ መጥቷል። ሀብ ድምፅ ስለሆንከን በጨረቃ ፋሚሊ በመላው ጨረቃ ፋሚሊ ስም ከልብ አመሰግንሃለሁ። ከዚህ በኋላ መቀጠል አለበት ያልከው ሀሳብ ልክ ነበር። ብሩኬ ባይስማማበትም በጣም ትልቅ ከባድ ስህተት ሰራ ብዬ የማስበው ብሩኬ ይሄ በአዲስ መልክ ሌላ ሆስፒታል ሄዳችሁ ዲኤንኤ ያርጉ የሚባለውን ነገር ባለመቀበሉ በጣም ትልቅ ስህተት እየሰራ እንደሆነ ደግሜ ነግራችኋለሁ፣ አስረግጥላችኋለሁ። የምሬ ነው ቤተሰብ። እንዴት ተኮሰባችሁን ጥይት እናንተ ጋር እስኪደርስ ድረስ እኔ ጋር እየመጣ አይደለም። ኦኬ አይመጣም፣ እኔ ጋር ጥይቱ አይደርስም ብሎ እንደማመን ነው ቤተሰብ። አይደርስም ብሎ እንደማመን ነው። በጣም ቅርብ ያለ ጥይት ነው እንግዲህ ቤተሰብ። የተቀባበለ የተኮሰ ነው ኦልሬዲ። ያ ጥይት እኔ ጋር አይደርስም ብሎ አምኖ ብሩኬ ቁጭ ማለቱ በጣም ከባድ ስህተት። እዩ ይሄ አይደለም። ይሄ ቀላሉ የመረጃ ቀርቶ ብዙ ርቀት ልትሄድ ትችላለች። ትንሽ ጊዜ ከሰጠናት፣ ትንሽ እድሉ ከሰጠናት ሃይሚን የሆነ ነገር ወደ ማድረግ ትገባለች። እዩን እናውቃታለን፣ ክፋት፣ ጭካኔዋን። ያ ሁሉ የምታደርገው ደግሞ እኔ ምን እንዳየች ምን እንደፈለገች አላውቅም። ከአንተ በጣም ፈልገሃለች። ግን የእውነት ለመናገር በጣም የሆነ ፐርሰናል ኬዝ ያለባት ችግር ያለባት ከአንተ ጋር ነው የሚመስለው። በዚህ ልክ የሰው ፍቅረኛ ሆኖ በዚህ ልክ ኦብሰስድ መሆን፣ በዚህ ልክ መመሰጥ፣ ያ ሰው የኔ ካልሆነ በቃ ከሚወዳት ከሚያፈቅራት ሴት ነጥዬ የኔ ካልሆነ ማለት በጣም ከባድ ነው። ባይዞ ይይዛል አንድ ጭንቅላቱ እንደሚሰራ ሰው ይህ የሚጠበቅ አይደለም። ትንሽ ቢያንስ አይምሮ ያለው ሰው እንደዚህ ያደርጋል ብዬ አላስብም። ትንሽ አይምሮ የሚሰራ ሰው ማሰላሰል ማገናዘብ የሚችል ሰው ይህንን አያደርግም በፍጹም። ይሄ ግልጽ ነው። በቃ ዓላማዋና እንትኗ ግቧ አንድ ነው። ከዚህ በላይ ታደርጋለች። ጊዜ ብንሰጣት ከዚህ በላይ ህይወታቸውን ትበጠብጠዋለች። ከዚህ በላይ ትጎዳቸዋለች። ቤተሰብ አሁን ብሩክና ሃይሚ የሚጣሉበት ጊዜ እየቀረበ ይመስለኛል። ሁሉም መዘጋጀት አለበት ብዬ የማስበው ለዛ ነው። የብሩኬ ከባድ ስህተት አሁንም ማሰቢያ ጊዜ ሰጥቶሃል። አስበህ አገናዝበህ ማድረግ አለብህ። ቪዲዮ ለብሩኬ ሼር እያደረጋችሁ አድርሱ። ሜንሽን አድርጉት ኮመንት ላይ እየገባችሁ
ሜንሽን አድርጉት። ይሄ ቪዲዮ ላይ የገባችሁ ሁላችሁም ማስቸግራችሁ ይሄን ብቻ ነው። ባካችሁ ቤተሰብ ህይወታቸው መበጥበጥ የለበትም። እነዚህ ልጆች ወደ ቀልቡ ተመልሶ በአዲስ መልክ ምርመራ ማድረግ አለበት። ይሄ ነገር ማገናዘብ አለበት። እኔ እየተናገርኩ ነበር። ምን አይነት የልጅ ስራ ነው የምትሰሩ? ብሩኬ ሃይሚ በስ ምን አይነት የጅልና የሞኝ ስራ ነው የምትሰሩ? እናንተ ደም ሰጣችሁ ሩጣችሁ መውጣት የማይመስል ነገር ነው። ለምሳሌ ያንተን ደም የራሷን ደም ብታረገውና ያንተን ደም ብታጠፋው እዛ ጋር ዞር ብታረገው ኦልሬዲ ዲኤንኤው አንድ ነው ማለት ነው። ያንተ ልጅ እንደሆነ ያረጋግጣል። የበዩ ደም እንኳን ያንተ ልጅ እንደሆነ ያረጋግጣል። ዛትማ ሲምፕል በቃ አንዱ እንትን ላይ የልጇን የራሷ ደም ሁለቱም ላይ ብታረግ እና ቴስት ቢደረግ አሁንም ያንተ ልጅ እንደሆነ የሚታወቀው በጣም ብዙ እንትን አለው። እና አንዳንድ ከባድ ያልኳችሁ ነገር ምንድነው? አንዳንድ ጭምጭምታዎች እየተሰሙ ነው። የሆነ ሆቴል አካባቢ ይህ ምርመራ ያደረገላቸው ዶክተር ከአንድ ጓደኛው ጋር ሲያብሰለስልና ሲወያይ ሰምቻለሁ ያለ ሰው የሚያወራው ወሬ ነው። እውነት ይሁን ውሸት ያን ያክል እርግጠኛ አይደለም፣ ግን ደግሞ መናገር ስላለብኝ ለእናንተ ማሳወቅ ስላለብኝ ቢያንስ እውነትም ይሁን ውሸተኛ መረጃ ዝም ብሎ ሰው እንደዚህ አያወራም ብዬ ስላሰብኩ ነው። ትንሽም ቢሆን ሰምቷቸዋል ያ ሰው ብዬ ስላሰብኩ ነው እዚህ ጋር መጥቼ የምነግራችሁ። መረጃ እውነት ይሁን ከእውነት የራቀ ይሁን ያን ያክልን ያላጣራው እውነት ለመናገር ግን ደግሞ ዶክተሩ እንደዚህ አንዲት ልጅ ከፍላኛለች እና የሰው ህይወት መበጥበጥ አይሆንብኝም። ያ ሰው ላይፈልጋት ይችላል። ባይፈልጋትም ነው ወደ ምርመራ የመጣው። ልጁ እሱ እንደሆነ እንዳሳምንላት እና ዲኤንኤውን እንድለውጥላት ጠይቃኛለች ምናምን ሲል ሰምቼዋለሁ አለ። እንግዲህ ያ ሰው እውነተኛ የሆነ አይሁን አላውቅም። የማውቀው ሰው ነው ግን በአይን ነው ሀይ ነው እና ለእነ ብሩኬ ስልካቸው ስላጣሁት ነው ለአንተ የምነግርህ ብሎኛል። አንድ ዶክተር በዚህ ልክ አሳስቦት እንደማይፈልጋት እያወቀ የዲኤንኤ መለወጥ አለውጥ ጓደኛውን ሲያማክር ማለት በጣም ከባድ ነው። እዛው ሆስፒታሉ አካባቢ ያለ ሆቴል ላይ ነው እንደዛ ሲያወሩ የሰማሁት ነው ያለው። እና ዶክተሩም ትንሽ ጉዳይ አስጨንቆታል። ምክንያቱም የማይፈልጋት የማይወዳትን ሴት ሊቀበል ነው፣ ያልወለደውን ልጄ ብሎ ሊቀበል ነው፣ ሊያምን ነው። ያ ነገር እንዴት ነው አማክሩኝ አይነት ነገር ነው። እና እውነት ከሆነ መረጃ ብሩኬ በጣም ትልቅ ስህተት ውስጥና በጣም ትልቅ ጭንቅ ውስጥ እንደገባ ማሳያ ነው። ዶክተሩ ፈጣሪ ልቦና ያስተውና አላረገውም። የአንድን ወጣት ህይወት አልበጠብጥም ካላለ በስተቀር ነገሩ ከባድ ነው። ያ ዶክተር ልቦና ሰጥቶት ፈጣሪ ቀና ልቡን አውጥቶት አላረገውም እንዲል ጸሎቴ ነው። እንግዲህ ቤተሰብ ሁላችሁም እንደዛ እንደምትመኙና እንደምትፈልጉ አውቃለሁ። አይኑ ግን ደግሞ ብር ማያታለው ሰው የለም ብዬ አስባለሁ። በዚህ ዘመን ብር ያታላችኋል። ለህይወታችሁ ደግሞ የሚያናደው ነገር አብዛኛው ቦታ ላይ የተቀመጠ ሰው ብር ያስፈልጓል ለህይወቱ። ብዙ ሰው ቀዳዳ ያለበት ባይመስላችሁም ቀዳዳ ያለበት እናንተ ላይ ክፋት አስቦ ላይሆን ይችላል፣ እናንተን መጉዳት አስቦ ላይሆን ይችላል። ያ ብር ግን ለዛ ቀዳዳ ስለሚያስፈልገው ብቻ ወዳልሆነ መጥፎ ነገር ውስጥ እንደሚገባ አንዳንድ ሰው ግልጽ ነው። ልቦና እንዲሰጠው ዶክተሩ ፈጣሪ እንግዲህ በቸርነቱ እንዲያይልን እና ቀና ልቡ ነው እንዲያሳየን ጸሎታችን ነው። ግን ብሩኬ አሁንም ስቲል ነው አልረፈድም። ይህ ውጤት ከመውጣቱ በፊት ሌላ ጋር እንመርመር። ፈጣን አለን ብለህ ፎግረህ ቢሆን ልጄን ሌላ ጫውታት ብለህም ቢሆን እስኪ ከልጄ ጋር ጊዜ ላሳልፍ አንድ ቀን እስኪ ሙሽን ላስተዋውቃት ምናምን ብለህ እንደምንም ፉጋግረህ ተቀብለህ ማድረግ አለብህ። ከዛ ልቡና እሷ አትመን እሷ የአንተና የልጁ ዲኤንኤ ማች ያደርጋል አባት ነው የሚል መረጃ ይዛ ትዞር አንተ እዛ ጋር ልጅ እንዳልሆንኩ በሌላ ሆስፒታል አረጋግጥ። ቢያንስ የአእምሮ ረፍት ለሃይሚም ለአንተም ታገኛላት። እሷ ዲኤንኤ ውጤቱን ይዛ ስትንጫጫ ትኖር ችግር የለም። ቢያንስ ቀድሞ የአእምሮ ረፍት ይቀድማል። ሃይሚ እዚህ ጋር ባልፈጸመችው ነገር የተንገላታች እየተጨነቀች ከአንተ እኩል ያለችበት ሲቹዌሽን ስለሆነ እሷን በስርዓት ካረጋጋ እሷ የሰላም እንቅልፍ እንድተኛ ካረግ በቂ ነው። ነገር ቁጭ ባለ ቁጥር ብሩኬ እንዲሆነ እንደሆነ ልጆች ሆነ እንዲያልሆነ እንደምናምን እያለች እንድትጨነቅ አንተ አያስፈልግም። አሁን ነገሩ በጣም ግልጽ እየሆነልን ያለ ይመስለኛል። ቤተሰብ ለሁሉም ኦዲየንስ ግልጽ እየሆነ ያለ ይመስለኛል። ልጁ የብሩኬ እንደሚባል ግልጽ እየሆነ ነው። እኔ ከ3 ቀን በፊት ነው የሰራሁት ይሄን ቪዲዮ። ልጁ የብሩኬ ነው የሚባለው እንደዛ ነው፣ ግልጽ ነው። እና ምን ማለት አለብን ከዛ ለሚመጣው
አዲስ ቻሌንጅ መዘጋጀት አለብን እያልኩ ነበር። ከ3 ቀን በፊት አስቡት ቤተሰብ፣ እርግጠኛ ሆኜ ነበር ለሚመጣው ነገር መዘጋጀት። አዲስ ሆስፒታል መታየት ካለባት አዲስ ሆስፒታል፣ የሆነ ነገር መደረግ ያለበትን ለማድረግ ማሰቢያ ጊዜ አለ። እስቲናው እናስብ። ብሩኬም ሀይሚ አካባቢ ላይ ያለን ጠቅላላ ሰዎች ማሰብ አለብን። ቻሌንጅ እየመጣብን ነው ብዬ ነበር። አሁን ደግሞ ነገሩን ግልጽ እየሆናል። ያው ሀይሚም ልክን በጣም እንደሚያሳስባት ሀብ ሲናገር ተናገረች። እኔም ጋር ያለ ሀሳብ ነው። ከወጣም በኋላ እንደውም ተናድጄ ነበር፣ መውጣታችን ልክ አልነበረም ምናምን እያለች ነበር። በጣም የጻን ስራ ነው የተሰራው እዛ ጋር ፍጹም ብሩክ ሀይሚ በጣም የጻን አንዳችሁ እንኳን ኑ እንዲህ ታደርገዋለች ትቀይረዋለች አለማለታችሁ የጻን ስራ ነው። ስለዚህ አሁንም ቢሆን ጊዜው አልረፈደም፣ ጊዜው ገና ነው። ማድረግ ያለብንን ማድረግ አለብን። መፈጸም ያለበት መፈጸም አለበት። መሆን ያለበት መሆን አለበት። ቤተሰብ በቃ መሆን ያለበት መሆን አለበት። ብሩኬ ከኋላ እንትን ነገሩ ሙሉ ከሚዘጋጋበት ገባ እንዲህ ስትሄድ እንዲህ ተዘግቶ ከሚጠብቅ ክፍት ያለ በር ላይ መግባትና አዲስ መፍትሄ ማበጀት አለብን። ፊልሚው ከመጣ በኋላ ነገሩ ከባድ ነው። እዩ ድጋሚ ለመርመራ ልጄን አላንገላታም፣ የልጄን ደም ዝም ብዬ የልጄን ፀጉር ዝም ብዬ አልሰጥም፣ በቃ ተረጋግጧል ይወቁልኝ ብላ እንትን እንደምትልና እሪ እንደምትል እናውቃለን። መስሚያዋን ጥጥ ነው የምታደርገው ይችላል። ከዛ በኋላ ይኸው ተረጋግጧል፣ ሌላ ምርመራ ምናምን አጓጉል ቦታ አልሄድም፣ በቃ አረጋግጣችኋል ብላ ብጥብጥ እንደምታደርገው እርግጠኛ ነኝ። ያን ደግሞ ብሩኬ ልቡን ሊያውቀው ይገባል፣ ሊረዳው ይገባል። ነገሩ ከመዘጋጋቱ በፊት አንተ መፍትሄ ሀሳብ ከማጣቱ በፊት እባክህን አሁኑኑ መለስ ወደ ዛሬውኑ ሌላ ሆስፒታል ውስጥ አስመርምራል። እስኪ ሀሳባችሁ ምንድን ነው ቤተሰብ? ትንሽ ጊዜ ስጣችሁ ሀሳብ አስተያየታችሁ እስካሁን ካወራሁት እና መፍትሄ ሀሳብ ከምትሉት እስኪ ትንሽ ጻፉልኝ።